አክሱም ጽዮንን ነው እንዴ መስጊድ ለማድረግ የፈለጋችሁት? በቴዲ ምክንያት ነው እንግዲህ እየዘለፈንና እየሰደበን ያለው። መርጦ አልቃሽ አፓርታይድ አራማጆች ነው የምንላችሁ እናንተ። መገደል የጀመርነው እኛ ከዓመታት በላይ ነው። ቅዱስ ሲኖዶስ አጽድቆለት አይደለም ዘፈን የሚያወጣው። የኦርቶዶክሳውያን ሞት የቢንቢ ሞት ሆኖላችኋል። ኦርቶዶክስ አፓርታይድ ነች። በቴዲ አፍሮ የመጣብን ዱላ። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ መከራና ችግር ውስጥ የሚገኙ ወገኖቻችንም እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ይህን ብዬ ሰላምታዬን ጀመርኩላችሁ። ባለፈው ሳምንት ሰንበትን ትንሣኤን አከበርን። ቀጣይ የሚመጣውን ሰንበትን ደግሞ ዳግመ ትንሣኤን እናከብራለን። እንኳን አደረሳችሁ፣ እንኳን አደረሰን። ነገና ከነገ ወዲያ ስራ ላይ ያላችሁ ወንድሞች ክርስቲያኖች በእርግጠኝነት ቤተክርስቲያን ገብታችሁ ብትችሉ ንስሐ ገብታችሁ ስጋ ወደሙ ተቀብላችሁ ቅዳሴ ተቀድሳችሁ የምትወጡበት ቀን ያርግላችሁ። ይሄ ለሁላችሁ መመኘው ምኞት ነው። ኦርቶዶክሳዊ ስንሆን የማይቆርብ ኦርቶዶክሳዊ መሆን የለብንም። ይሄ መጀመሪያው መልእክቴ ነው። ዛሬ የማቀርብላችሁ መረጃ እጅግ በጣም በሰፊ ሁኔታ ከተያዘው አንደኛው ጉዳይ አንጻር ከሰሞኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የጅምላ ፍረጃ ተጀምሯል። በእስልምና ወገን አቀንቃኝ ነን ባዮችና በፕሮቴስታንት ወገን አቀንቃኝ ነኝ ባዮች የቤተክርስቲያን ፍረጃውን በነጥብ የምናይበት ፕሮግራም ይሆናል። ዛሬ ከአህመዲን ጀበል እስከ ነብዩ ድረስ እንገባለን። አብረን የምናይ ይሆናል። በኋላም አያይዘው ከቴዲ አፍሮ ጋር አያይዘው የሚወቅሱንንም በደንብ አያይዤ አካትቼ አቀርብላችኋለሁ። አርአያ መካቻ ነኝ። ፕሮግራም አዘጋጅቼ የማቀርብላችሁ በአንድ ድንጋይ ሶስት ወፍ ይሏችኋል ቀርሜሎስ አስጎብኚ ጉዞ ወኪል ድርጅት። ዮርዳኖስ፣ እስራኤል እንዲሁም ግብፅን በአንድ ጉዞ ፓኬጅ ይዤያችሁ እንሂድ። በዚህም አጋጣሚ የእመቤታችን የተሰደደችበትን የስደት ስፍራ ሲና ተራራንም የእመቤታችን ቅድስት ስዕል ላይ የሚፈልቀውን ቅባ ቅዱስ ለፈውስ፣ ለድህነት፣ ለምህረት፣ ለበረከት ታገኙት ዘንድ ኑ ወደ ግብፅ እንጓዝ ብለዋቸዋል። ከማስታወቂያዎቹ በኋላ ወደ ፕሮግራማችን እንገባለን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ። የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ፣ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ ሦስት አገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን አገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ አገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። አመሰግናለሁ። የመጀመሪያው መረጃ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፓርታይድ የኦርቶዶክስ አፓርታይድ የተባለበትን መረጃ ነው ማሳያችሁ። የዛሬ ጠዋት ልጥፍ ነው መረጃው። ቀን በቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ 50 ሺህ ገጽ ቢጽፍ የማይሰለቸው አህመዲን ጀበልን ነው ይዤላችሁ የመጣሁት። ሁለተኛውን ፓስተርንም አመጣላችኋለሁ። የአክሱምና የደቡብ አፍሪካ አፓርታይድ አንድነት 15 ምስስሎች ይላል።
15 ምልልሶችን ነው ማሳያችሁ። ከመጀመሪያውን ጀምር። እነዚህ የምታያቸው ባለ 3 ገጽ የማህበራዊ ትስስር ገጽ ላይ ጽሁፎች በሙሉ ከኔልሰን ማንዴላ እስርና የማንዴላና የጓደኞቹ የደቡብ አፍሪካ እስስታዊ አፓርታይድን ለማሳየት የሞከረበት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህ ጽሁፍ አፓርታይድ ተብላለች። ላሳያችሁ። አንደኛው የአምልኮ መነፈክ በአክሱም አማኝ ሆነው እምነት ተከልክለዋል በሚልና በዚህ ጉዳይ አያይዞ ለረጅም ጽሁፍ ጽፏል። ይሄ ሪቮሉሽን መከናወን አለበት፣ ለዚህ ጉዳይ የመጣው እንዲህ መሆን አለበት የሚል ባሳለፍነው ሳምንትም ተደጋጋሚ ጽሁፎች ካሳየኋቸው አንጻር ጉዳዩን የፈጸመው ቴዎድሮስ በየነ የሚባል የጸጥታ መዋቅር መሪ በራሱ ስር ያሉትን ፖሊሶች ይዞ መስጊድ ውስጥ ሄዶ ያልተገባ ነገር እንደፈጸመ ወንጀል እንደፈጸመ ተናግረዋል በራሱ ገጽ ላይ። ዛሬ ወንጀሉ እንትናን የሚፈጸመው የምትከሰሰው ቤተክርስቲያን ነች። ላሳያችሁ ነው። እኔ በንጽጽር ነው የማሳያችሁ። የአህመዲን ጀበልን ጉዳይ ከቤተክርስቲያናችን ጉዳይ ጋር አያይዤ ያቀርብላችኋል። እሱ በጻፈው ጽሁፍ የአምልኮ መነፈግን በአክሱም አለ። ይህንን የእስልምና እምነት ተከታዮች የአምልኮ ስፍራ መነፈጋቸውን በተደጋጋሚ ያነሱታል። መብታቸው ነው በነገራችን ላይ ማንሳት። እኔ ከእሱ ጋር አላነሳም። ለዚህ ንጽጽር መቅረብ ያለበት ከሚከለክላቸው የመንግስት መዋቅር ጋር ነው። እነሱ መብታቸው ነው። እኛስ ውስጥ አንገባ። ጉዳያችንን ይሄንን አያይዘው ሲያነሱ ለምን ሚዲያ ከሆንን የቤተ ክርስቲያን የመስጊድ ተቆርቋሪ ከሆንን ሙሉ ኢትዮጵያን አናያት? አክሱም አማኝ በመሆን አምልኮት ቦታ መስጊድ መስሪያ ቦታ ተከልክለዋል። እንደነሱ ንግግር ኦርቶዶክሳውያን አንገታቸው ላይ ክር በማሰራቸው ክርስቲያን በመሆናቸው ተመርጠው መጤ እየተባሉ ተገድለዋል። ውሸት ነው። ማስረጃ ይስተት አለው። አመሰግናለሁ እንደምትሉ ስለማቅ። አዎ እንደምትሉ ትክክል ነህ እንደምትሉ ስለማቅ። የክብር ማጣትና የመቃብር እጦት የሚል ማስረጃ እያይዞ አቅርቧል። እዚሁ ላይ እያቸው ገጾቹን ገብታችሁ እኔ ስክሪንሾት አድርጌ ገረፍ አድርጌ ያሳያችኋል። እናንተ እየገባችሁ ተመልከቱት። የክብር ማጣትና የመቃብር እጦት አክሱም ላይ 40 ኪሎ ሜትር ሄደው እንደሚቀብሩና ይሄም ችግር እንደገጠማቸው እየነገረን ነው። እኔ ስለመላው ኢትዮጵያ ነው የማነሳው። እሱ ስለ አንዲቷ ስፍራ ያነሳል። እኔ ስለመላው ኢትዮጵያ አነሳለሁ በዛው። ወለጋ ጫካ ውስጥ ሬሳቸውን ማንሳት ዘመዶቻቸውን ማንሳት ያቃታቸው ክርስቲያኖች በአደባባይ ይናገራሉ። ቅርቡ ነው። ጅማ ገጠር ውስጥ በገጀራ ተጨፍጨፈው በዶዶላ ጫካ በተለያዩ ጫካዎች የሚገደሉ ክርስቲያኖች አሉ። አፓርታይድ ያለ ግን አልሰማውም። ለካ ማለት ነበረብን። እንሂድ። እነዚህን አካላት ላውሬ የሰጠው ማን ነው? የገደለ ማን ነው ነው የሚለው። የከለከለውን ታውቁታላችሁ። ማን እንደከለከላችሁ፣ የትኛው ተቋም እንደከለከላችሁ፣ መዋቅራዊ አሰራር እንደሆነ ታውቁታላችሁ። እዚህኛው የገደለው ማን ነው? አንድ አማኝ አንድ እምነት አለኝ የሚል ሰው ስለ ሰው ልጅ በደል ሁሉ እኩል ይገደዋል። እኩል መርጦ አልቃሽነት ሲጀመር ግን መርጦ ማልቀስ ማለት ወደህ የምትገድለው ወደህ ደግሞ የምታነሳው ነገር አለህ ማለት ነው። መርጦ አልቃሽ አፓርታይድ አራማጆች ነው የምንላችሁ። እናንተ ላምጣላችሁ። የትምህርት ተቋማት መድሎ አለ ሂጃብን ምናምን በተመለከተ የአዲስ አበባ ዩኒቨርሲቲ ላይ ነጠላ አጣፍተው የሚመጡ ልጆችን ከቤተ ክርስቲያን አውልቁ እያሉ እንደሚከለክሉ፣ በዚህም ጉዳይ ላይ ጾም የሚጾሙ ኦርቶዶክሳውያን ጾማቸውን ምግብ እንዳይበሉ ምግባቸውን እንዳይሰጡ እንደሚደረጉ ይሄንን ፕሮግራም ሰርተን አቅርበን እናውቃለን። አዲስ አበባ ብቻ አይደለም፣ የተለያዩ ከተማ ሀገሮች ላይ ዩኒቨርሲቲም ጭምር የክርስትና ልብስ አለባበስ ለብሰው ስራ ቢሄዱ ማን ነው የሚያስገባቸው? ንገሩኝ። ትምህርት ቤት ነጠላ አጣፍተው ቤተክርስቲያን ልክ እንደሚሄዱት ለብሰው ቢሄዱ የሚያስገባቸውን ስራ አጠይቁኝ። እኔ ብቻ ተበደልኩ አንበል፣ ሌላውም እምነቱ እየተበደለ እንደሆነ እንድናይ ነው። ምክንያቱም እኔ በአንዱ ተነስቼ ሁሉንም እንድናይ ስለማድረግ ነው አሁን ያመጣውላችሁ። ይሄን የሚከለከለው የሚፈቅደው ማን ነው? ቤተ ክህነት ነው? ቤተ መንግስት ነው? ትምህርት ሚኒስቴር ነው? የሃይማኖት ስብከት ነው ይሄን የሚፈጥረው? ተረዳችሁ?
የጸጥታ ኃይሎች ተሳትፎ ብሎ ደግሞ አቀረበ። ሲያቀርብ ቃሉን የተጠቀመው በጸጥታ ኃይሉ የታገዙ ረባሾች ሲሰግዱ ሶላት ሲያደርጉ ረበሹ ነው ያለው። የታገዙ ማለት ቋንቋውን ነው የምነግራችሁ። የሚያደርጉት ሌሎች ናቸው፣ የሚያግዛቸው ነው ጸጥታ ኃይሉ ማለት ነው። ተግባሩም ድርጊቱም ሁነቱንም ደጋግማችሁ ስትናገሩ መረጃውም ሲቀርብ እንደሰማ ነው ቴዎድሮስ በየነ በሚባል የጸጥታ ኃይል ተቋም አክሱም ውስጥ በሚገኝ የፖሊስ ኃላፊ ከስሩ የሚገኙ ወታደሮችን ሰብስቦ ይዞ ሄዶ አደጋና በሃይማኖት ላይ ያልተገባ ጥቃት እንደተፈጸመ ነው የነገራቸው። ማንን ነው ያገዙት ታዲያ? እነሱ ማን ሄደው አገዙ? ማገዝ ማለት አንድ የሚሰራ አካል አለ፣ ተደርቦ ድጋፍ የሚሰጥ አካል ማለት ነው። እነሱ እኮ በራሳቸው ነው እየሰሩ ያሉት። ስለዚህ ጸጥታ ኃይሉ የፈጸማቸውን ጉዳዮች ሁለተኛ ደረጃ አድርጋችሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ያለውን ቤተ ክህነት አመጣችሁ ከፊት አደረጋችሁ። አህያውን ፈርቶ ዳውላው። አጋዥና ሌላው ይለያያሉ። እንንገራችሁ ቃል በቃል ሌላ ላምጣላችሁ። ደቡብ አፍሪካ የዘር አፓርታይድ ጋር ማመሳሰል ሞክረዋል። አህመዲን ጀበል የህግ ባለሙያዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ክፍል የቅዱስ ሲኖዶስ አባላት ቅዱስ ሲኖዶስ የቀጣይ ግንቦት ወር ላይ በዚህ ጉዳይ ላይ አጀንዳ ያደርጋል ብዬ አምናለሁ። ከሚያደርገው አጀንዳ ነው አንዱን እየሰጠ ነው ያለው። በሌሎች ሃይማኖት ተቋማት ያልተገባ ፍረጃና የወንጀል ድርጊት ለማስፋፋት በኦርቶዶክሳውያን የሚደረግ ቀጣይ የግድያ ስትራቴጂክ አንዱ ዕቅድ ነው። የደቡብ አፍሪካዎች በቆዳ ቀለምነት ነው አፓርታይዳቸው ሲከናወን የነበረው የሚል ነው አንደኛው ነጥቡ ከ15 ነጥቦች መካከል። በአክሱም ደግሞ ሃይማኖታዊ መለያን አድርጎ ይላል። ጥሩ ምን ተደረጉ? የሃይማኖት ነገር ላይ ተደበደቡ። እኔ ላምጣላችሁ። በሃይማኖታቸው ምክንያት በጅጅጋ ኦርቶዶክሳውያን ተገድለዋል። በሃይማኖታቸው ምክንያት የወሮ ጉድሩ ኦርቶዶክሳውያን ተገድለዋል። በሃይማኖታቸው ምክንያት አርሲ አፓርታይድ ተከናውኗል። ኦርቶዶክሳውያን ተገድለዋል። ምስራቅ አርሲ ላይ በወለጋ ማንነትንና ሃይማኖትን መሰረት ያደረገ ግድያ ተፈጽሟል። በኑራይራ፣ በአቦ ምሳ፣ በመተሃራ በተለያዩ ስፍራዎች በስልጤ ቤተክርስቲያን ሲቃጠል አይታችኋል። መስጊድ ሲቃጠል ይሄን የነገራችሁን እናንተም ጭምር ናችሁ። እኔ ብቻ አይደለም ከእናንተ ቪዲዮ ነው የማመጣላችሁ። ተመልከቱት። አሁንም ማሳያችሁ ቪዲዮ እናንተም ጭምር የመሰከራችሁበት ነው። አብረን እንመስክር፣ አብረን እናገር። አይደለም ከነበረው ሁኔታ አንፃር አብረን እናውራ። ያው ስሙቴን ቪዲዮ በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያኑ መስጊድ ማድረግ አለብን አናቃጥልም ያላችሁት በራሳችሁ አንደበት መስጊዱት አላሁ አክበር እያላችሁ በአደባባይ ነው። ይሄ የሃይማኖት አፓርታይድ ነው። ጽንፍ የወጣ የሃይማኖት አፓርታይድ። ማይኩን የያዘው ግለሰብ አዲስ አበባ ተቀምጦ ግብረ ሰናይ ድርጅት አቋቁሞ እንዲመራ እያደረጋችሁት። አህመዲን ጀበልም ታውቀዋለህ፣ ሙጂባምንም ታውቁታላችሁ፣ ኡስታዝ አቡበከርም ታውቁታላችሁ። ይሄ ንግግር መስጊድ ውስጥ እናንተው መስጊድ ውስጥ የተደረገ ነው። በጣም ጥሩ። ሌላኛው በተቋማዊነት ነው እየተጠቃን ያለ ነው የሚል መረጃ መጣ። በነገራችን ላይ በእምነት ስም ጥቃት እየደረሰ ነው የሚል አንዳችም ነገር ቤተክርስቲያን አቅርባ አታውቅም። ጥቃት አልደረሰም የሚል በዚህ ጉዳይ ምንም አልተነካው ማንም ሌላ እምነት አልተነካም የሚል አድርስ አታውቅም። እኛም ብለን አናውቅም። መስጊዳችሁ ሲፈርስ እኛ ነበር የምንጮኸው አብረናችሁ። ከወለጋ የተፈላቀኑ ሙስሊሞችን የምንጮህላቸው ከእናንተ ይልቅ እኛ ነበርን። ሙስሊም በመሆናቸው አይደለም ሰው ስለሆኑ። አሁን ሂዱ፣ ምን ያህል ደብረ ብርሃን ታገኟቸዋላችሁ?
ተፈናቅለው ነው ሄዱት። ከናንተ በላይ ጮህንላቸው እኛን። እምነት አላቸው፣ ሰው ናቸው፣ ኢትዮጵያዊ ናቸው፣ እምነትም አይኖራቸው ግን በጣም ብዙ ፐርሰንቱ ሙስሊም ነው አይደል? የወሎ ሙስሊም ላሳያችሁ። ተቋማዊነቱ አልከን የፖለቲካ ትርክትና የአስተዳደሩ የጸጥታ መዋቅር አልከን። እዚህ ጋር ቤተክርስቲያን የታለች? የፖለቲካ ትርክት ከሆነ ፖለቲካ ገዥነት ስልጣኑን ለማቆየት ሲል የሚተርከው ትርክት ነው። ስለዚህ ፖለቲካ ትርክቱን ለገዥነት ተጠቀመበት። ይሄ ቤተክርስቲያን አይመለከታት። አንድ ሁለተኛው የአስተዳደሩ የጸጥታ መዋቅር ቅድም የጠቀስከው ድጋፍ አልከው እንጂ ጉዳዩን የፈጸመው ይኸው ራሱ መሆኑን እየመሰከርክ ነው። እኛም እያወቅን ነው፣ እየነገርን ነው። የጸጥታ መዋቅር ከሆነ መጠየቅ ያለበት መንግስት ነው። ትላንትና ከክልሉ ፕሬዚዳንት ጋር ቁጭ ብላችሁ ተነጋግራችሁ የፌዴራል መዋቅሩም የእስልምና መዋቅሩም የክልሉም የእስልምና መዋቅር ተነጋግሮ በአስቸኳይ ይፈታል የተባባላችሁት ከፕሬዚዳንቱ ጋር ክልሉን ከሚመራው አካል ጋር ጥሩ። በዚህ መካከል ታዲያ ኦርቶዶክስ ምን አገባት? ምን አገባን? የኛ ስም የሚነሳው ምን አገባው? ምዕመኑ በሆነው ባልሆነው ባቦካችሁት ባልተቦካውም ነገር በሙሉ ቤተክርስቲያን የምትወቀሰው ምን አገባን? ምን ቤት ነን እኛ? ለጥፋት ሁሉ ምሳሌ የምታረጉን ነገ ለምታዘጋጁት የጥፋት እቅድ ሁሉ እኛን የምትጠሩን እኮ ሟቾቹን እያዘጋጃችሁን። ትላንትና አፋር ላይ ዛተውን ዛቻ ነግረናችኋል አይደል? ትላንትና የምትናገሩትን ከትላንት ወዲያ የምትናገሩትን እኮ እናውቀዋለን። ልቀቁት፣ መብታችሁ ነው ለእናንተ። አለመሞትም መብታችን መሆን እንድታውቁት እንፈልጋለን። ሀገር ህግ አላት የምትመራበት። እኔ አምላኬ ሲነካ ቤተክርስቲያን ሲነካ እንደሚያገበገበኝ ሁሉ እናንተም ስትንገበገቡ መብታችሁ እንዲከበር እንጠይቅላችኋለን። እንደ ሰው እንደ ተቋም አይደለም፣ እንደ ሰው ልንገራችሁ። የባለቤትና የእንግዳ ትርክት አለን። አሁን በአክሱም ላይ የመጣውን መላው ኢትዮጵያ ላይ ነው የማሳያችሁ። አንዱን ሃይማኖተኛ የታሪኩ ባለቤት ሌላውን ደግሞ መጤ ያደርገዋል አለ። በጣም ጥሩ። እዚህ ጋር የጠቀስኩላችሁን ስም ዝርዝሮች የጅጅጋ ኦርቶዶክሳውያን ሲገደሉ መጤ ተብለው ነው አይደል? ያኔ ቆማቸዋል። የወሮ ጉድሩ ኦርቶዶክሳውያን ሲገደሉ መጤ ናቸው ተብለው ነው አይደል? ያኔ ቆማቸዋል። የጅማ ኦርቶዶክሳውያን ሲገደሉ ጅማ ገጠር አካባቢ በተለይ ሲገደሉ ኦርቶዶክሳውያን ናቸው አይደል? በክርስትናቸው መጤ ተብለው ነው የተገደሉት አይደል? ምን አረጋችሁ? የእስልምና ምክር ቤቱ ምን አረገ? ሲሳደዱ ምን አደረገ? የአርሲው የወለጋው የኑራየራ የአቦምሳ የመተሐራ ኦርቶዶክሳውያን በጅምላ ሲቀበሩ በጅምላ በሃይማኖታቸው ተለይተው እኮ ነው የተገደሉት አይደል? የእስልምና ምክር ቤቱን በዚህ ጉዳይ ላይ ቤተክርስቲያን ምን አድርጉ ብላችሁ ጠይቃችሁ ታውቃለች? አሁን አዙራችሁ ቤተ ክህነት ነው እየጠየቃችሁ ያላችሁት። በነገራችን ላይ ለኛ ለማይቆሙልን አባቶች ነው እኛ የምንጠይቅላችሁ፣ እኛ ጥብቅና የምንቆምላቸው። እናንተ ምን አረጋችሁ? አንተ ይሄን ጽሑፍ የጻፍከው ወንድማችን አህመድ ድንጀበል ከጀዋር ጓደኛ ጋር በተለያዩ ቦታዎች ፎቶ ስትነሳ ሌላ ነገር ስታደርግ ከገዳይ ጋር ቆመ እንደተናገርክ እኮ ነግረን እናውቃለን። ከገዳይ ጋር መቆም እኮ ከገዳይ እኩል ያልተናነሰ ግድያውን የማስፈጸም እቅድ ባለቤት ነኝ ማለት ነው። ይሄንን ላሳይ ከፈለክ ጀዋር መሐመድ 2008 ዓመተ ምህረት በኔ በተወለድኩበት አካባቢ ቀና አንገቱን ቀና የሚያደርግ ክርስቲያን ከተገኘ በሜንጫ አንገቱን ይባላል አለን። አብረው ነበር ካረ ምን አረክ? ተው ወንድሜ፣ በእስልምና ይሄ አይደለም ብለ የመከርክበት ቪዲዮ አለ፣ የነገርከን አለ መረጃ፣ ለህዝቡ መጽናኛ የሚሆን ቃል ተናገርክ። ቤተ ክርስቲያን ግን መልስ እንድትሰጥ ትፈልጋለህ። በጣም ጥሩ። አርሲ፣ ኑራየራ፣ ምስራቅ ሸዋ፣ ወለጋ፣ ሆሮ ጉድሩ፣ ጅማ አካባቢ፣ አሶሳ፣ ጅጅጋ ሁሉም ሰው የሞተው መጤ በሚል ስም ነው። መጤ አማኝ፣ መጤ እምነት በሚል ስም ነው። ዘርንና ሃይማኖትን ያደባለቀ የጭፍጨፋ ስርዓት ነው። ሐረር፣ ጅጅጋ መስመር፣ ድሬዳዋ መስመር የነበሩት ጭፍጨፋዎች ሃይማኖትንና ዘርን መሰረት ያደረጉ ነበሩ። የአደባባይ ምስክር እኮ መሆን ትችላለህ አንተ ራስህ። ያን ጊዜ መስጊድ ወጥተው ምን መግለጫ ሰጣችሁ? ስለሚሞተው ህዝብ ስለምዕመናችሁ ምን ተናገራችሁ? መግለጫ ማውጣት የጀመራችሁት ገና 4 ዓመታችሁ። መገደል የጀመርነው እኛ ከዓመታት በላይ ነው። መገደል ነው።
መገፋት አለ መገደል በገዛ ሀገራችን በኢትዮጵያዊነታችን መገደል የጀመርነው ዓመታት ተቆጥረውናል። ይሄን አትረሱትም። የኦርቶዶክሳውያን ሞት የቢንቢ ሞት ሆኖላቸዋል። ሌላ ያነሳው ለስላሳ አፓርታይድ ብለህ ገለጽከው። ለስላሳ ግድያችንን እየነገርከን ነው። በጣም ጥሩ። ካሁን በኋላ የምናነበው ገልብጠን ነው። የቦታ ቁጥጥርና የይዞታ አፓርታይድ ብለህ ገለጽከው። ቦታ የምትቆጣጠረው ማን ነው? የሚቆጣጠረው ማን ነው? አፓርታይዱን የሚፈጽመው ማን ነው? እየሞተ ያለው ኦርቶዶክስ፣ ገዳዩ ሌላ እምነት፣ የሚከሰሰው የሟች ብሔርና እምነት፣ ተከሳሹ በአንተ ጽሑፍ ማለት አሁን የሞቱትን ሬሳዎች ነው የምትከሰው። ሬሳ መቀበሪያ ያጣን 40 ኪሎ ሜትር እየሄዱ ነው የሚቀብሩት ያልከው ቦታ ላይ አይደለም 40 ኪሎ ሜትር አፈር ቆፍሮ የሚቀበራቸው አቶ በየጫካው የሞቱ ኦርቶዶክሳውያን ይበልጣሉ። እኛ ልናወዳድር ሟችና በደል ልናወዳድር አይደለም የመጣን። ነገር ግን የበደር ትልቅ ትርክቱ ደግሞ እጅግ የከፋና ጸያፍ ስለሆነ አመጣንላችሁ። ያመጣነው ወደ ቤተ ክርስቲያን ስላመጣችሁት እንጂ በደላችሁን በራሳችሁ ብትጠይቁ የሚመለከተውን አካል ብትጠይቁ ምንም አይመለከተንም ማለት እንደ አንድ ኢትዮጵያዊ ጉዳያችን ነው። ነገር ግን በደሉ የሚመለከተው የበዳዩ ወገን አካል አይደለም። በዚህ ጉዳይ ፊት ለፊት ቆመን እንመልሳለን። የሬሳ አፓርታይድና የሟቾች መገፋት ይላል። በዚህ ጉዳይ የገለጸው ቀደም እንደነገርኳችሁ 40 ኪሎ ሜትር እንቀብራለን፣ ሬሳ ተገፋብን። ጅብና አንበሳ የሚበላው ተቆፍሮ መቀበሪያ ያጣ ኦርቶዶክሳዊ አለ። ገና የራሳችን ሀዘን አልጨረስንም። እዛ መተን መንግስት በመፈጸመ ጉዳይ ቤተ ክህነት ተጠይቁብናላችሁ። የቃል ኪዳን ርዕዮተ ዓለምና የቅዱስ መሬት ትርክት ወዳጄ፣ ታቦት ተሸክመን የረገጥነው መሬት በሙሉ ለኛ ቅዱስ ስፍራ ነው። ብትወዱትም ባትወዱትም ዋጡት፣ ብትፈልጉትም ባትፈልጉትም ተቀበሉት። እኛ ታቦታችን ያረፈበት ስፍራ ሁሉ ቅዱስ ስፍራችን፣ መሬቱ፣ አፈሩ፣ አየሩ ሁሉ የተባረከ ነው። ለኛ አምላካችን የሚረብበት ስጋ ወደሙ የሚፈተትበት ስፍራ ስለሆነ ቅዱስ ነው። አዎ ትርክት አይደለም፣ እውነት ነው፣ ሐቅ ነው። ያለ እምነት እውነት ነው ተቀበል አልልም። እውነቱ ግን ለኛ ይሄ ነው። በመጽሐፍ ቅዱስ ስገድ አልልም። አንተ ለቁርአን ስገድ፣ መብት ነው። የኔን ቁርአን እመኑ፣ ቤተክርስቲያንን በኔ በትእዛዝ ግቡ አይባልም። መብትም አይደለም፣ አያገባም። መብትን መጠየቅ ወደ ስጋት መለወጥ ይላል። መብትን መጠየቅ አይደለም፣ መኖር ያቃታቸው ኦርቶዶክሳውያን አሉ። መኖር ስልጣን ላይ የተቀመጡ ኦርቶዶክሳውያን የዘመቻ ጅምላ ፍረጃ ይከናወንባቸዋል። የደቡብ ኢትዮጵያ ክልል ፕሬዝዳንትን ክቡር አቶ ጥላሁንን ማየት ትችላለህ። ሄዶ ሶላት የስቅለት ዕለት ስለሰገደ በፖለቲካ በሃይማኖት ፍረጃ እየተፈረጀ ነው። የጽንፈኞች ሴራ ማለት ይሄ። ጉዳዩ ሌላ፣ እምነቱ ሌላ። እስልምና እምነት ተከታይ ሁሉ አሸባሪ ነው ያለ የለም፣ አይደለምም። ኦርቶዶክስ ክርስቲያን የሆነ ሁሉም ደግሞ አሸባሪ አይደለም። ያ ማለት ጥፋተኛ፣ ወንጀለኛ፣ ገንዘብ ስስት፣ ስልጣን ፈላጊ ግን ከማካከላቸው የለም ማለት አይደለም። ከእስልምናውም ከኦርቶዶክሱም ከፕሮቴስታንቱም ከእምነት አልባው አለ። ስለዚህ ያን ለይቶ መምታትና ሙሉን መጨፍለቅ ይለያያል። መብትን መጠየቅ ስልታዊ አካሄድ ወደ ስጋት መለወቅ ስልታዊ አካሄድ የሚለው እኛ መብታችንን ስንጠይቅ በተለይ ኦርቶዶክስ አሁን የብልጽግና አመራር የሆነው የብልጽግና ፓርቲና የክልሉ ፕሬዝዳንት የሆነውን አቶ ጥላሁንን ፋኖ ነው ያሉት። አየህ፣ ጽንፈኝነት ማለት ይሄ ነው። ሰው ነፃ ሐሳቡን የራሱን ነፃነት አምልኮት ማምለክ እንዳይችል ማድረግ ነው ጽንፈኝነት። ጽንፈኝነት ማለት የተፈረጀው ወይ ደግሞ ጉዳዩን የፈጸመው አካል ሌላ ሆኖ ሌላ አካል ላይ መፈረጅ ማለት ነው ጽንፈኝነት። ጽንፈኝነት ማለት
ባልተጠሩበት ቦታ ተገኝቶ መሳደብ ማለት ነው ጽንፈኝነት። ጽንፈኝነት ማለት ለቀጣይ ጭፍጨፋ፣ ለቀጣይ ቂም፣ ለቀጣይ በደል ሰዎችን ማዘጋጀት፣ መመልመል፣ ማበረታታት፣ ማሰልጠን ነው። ይሄን ደግሞ አድርገዋል። ቅድስናን እንደ መከላከያ ይጠቀሙታል። ለዚህም አክሱም የጽዮን መቀመጫ ሆነችው እንደምትባለው ሁሉ መካ መዲናም እንዲመደረግ ነበረባት። በነገራችን ላይ ቤተ ክርስቲያን ያለበት ስፍራ በሙሉ ዙሩ እስኪ። የፕሮቴስታንት ቸርች እና የእስልምና መስገጃ ስፍራዎች በቅርብ ሆነ ተብሎ ይዘጋጃል። የትም ቦታ ሄዱ። በታከለ ኡማ የተሰጠው 30,000 ካሬ የሚገኘው ስፍራ እኮ እዚሁ በአደባባይ ማለት እዚሁ በአደባባይ የሚገኘው እስረኛው ሚካኤል ፊት ለፊት ነው፣ ቡልጋሪያ ላይ። የቤተ ክርስቲያንና የመስጊድ ጩኸት እኩል እንዲጮህ ማለት እኩል ድምፁ እንዲሰማ፣ ቅዳሴና አዛኑ አንረባበሽም። እኛ ሲጀምር ችግር የለብን፣ ግን አንዱ ቦታ ላይ በሰላም የሚያከናውንበት ቦታ ማዘጋጀት ግን ተገቢ ነው። እሱን ግን አትናገሩም፣ አትቃወሙ። ሌላኛው ልንገር፣ ተቃዋማዊ ወገንተኝነት። እሱን አንተ አለመታሰር ምስክር ነው። አንተ አለመጠየቅህ ምስክር ነው። ቤተክርስቲያንን የሚሰድቧት ሰዎች፣ የሚዘልፏት ሰዎች አፓርታይድ ብለው ቤተክርስቲያን ጠንቋይ ናት እያሉ አምልኮውን፣ ታቦቱን፣ ቅድስናውን፣ እግዚአብሔርን፣ ጻድቃኑን፣ ሰማዕታቱን፣ የቤተክርስቲያን ምዕመናን የሚሰድቡት በአደባባይ ታጅበው ሲሄዱ ካየን ተቃዋማዊ ወገንተኝነት የት እንዳለ እያሳየ ነው። ከባህር ውስጥ በጭልፋ ቆርሶ በደልን አግንኖ ባህሩን ረስቶ የጭልፋው ውሃ ብቻ ነው ያለው ማለት ደግሞ እሱ ሞኝነት ነው። የመንግስት ድጋፍ ያለበት ጥቃትና ተጠያቂነት ማጣት። ቃሉን ደግመዋል። የመንግስት ድጋፍ ያለበት ጥቃትና ተጠያቂውን ማጣት። የመንግስት ድጋፍ ማለት ቅድም እንደነገርኳችሁ ጉዳዩን ሌላ አካል እየፈጸመው ትብብር የሚያደርግ መንግስት ወይ ሽፋን የሚሰጥ መንግስት ካለ ነው። እየፈጸመ ያለው ክልሉ ላይ የሚገኝ የጸጥታ መዋቅር የሚመራው ጸጥታውን የሚመሩት የጸጥታ አካላት ጉዳዩን ፈጸሙት አላችሁ። ምን ነው ድጋፉ? ድርጊቱን የፈጸሙት ናቸው እንጂ የመንግስት አካላት እዛ የሚገኙ ምዕመኑንማ ሌላ ሃይማኖተኛው ነው አታውቁት። ስለ ክርስትና ስለ አንዷ ክርስቲያን ምስክርነት ሰጥታል። እቺ በርቤል ውስጥ ሬት ጨምራችሁ አንድ ማንኪያ ማር ጠብ አድርጉባት እንደምትባለው ማለት ነው። ልክ እንደዛ ነው ያደረገው። መንፈሳዊ ማንነትን የመስበር ስልት። ያቺ የእስልምና እምነት ልብስ አለባበስ ለብሳ አንዲት ሕፃን ልጅ አለች አይደል? ቪዲዮን አይቼው አውቃለሁ። ከዚህ በኋላ አማራ አልሆንም ብላ ቤተሰቦች የተገደሏት ልጅ ታስታውሳላችሁ? ፖለቲካ ነው መሰለኝ እሱ ነገር አይደል? ግን እውነት ነው አይደል? ሀቅ ነው አይደል? የተገደሉት እስልምና ብቻ በመሆናቸው ሳይሆን ብሔርና ሃይማኖት ተጣቆባቸው ነው የተገደሉት። እዛ ገዳዮቿን የለመነችበት ቃል ያ ነበር። ለነሱ ግን አልጮኻችሁ። ከእስልምና እምነት ተከታዮች መካከል የሚቀደስና የማይቀደስ ርኩስና ርኩስ የማይሆን በይላችሁ እናንተ ራሳችሁን እንዲያረጋግጣችሁ ወደ ሲሞት ወደ አላህ የምትልኩት አይደለም አይደል? እሱን አይደለም የሚወስነው። እና መንፈሳዊ ማንነትን የመስበር ስልት ማለት ኦርቶዶክስ አለመሆንን የሚመርጡ ህፃናት በጣም በዝተዋል። ለምን? ገዳይ ስላለ። የተደራጀ እኛ ወሃቢይ እንለዋለን፣ እናንተ ሽፋን ስጡት። ወሃቢይ እንለዋለን። ሶማሌ ሀገር ላይ የተያዙት 43 ናቸው 46 አሸባሪዎች መካከል አንድም ሰው ክርስቲያን ስም አታገኙ። አንድ ሰው አታገኙ። ኢትዮጵያውያን ናቸው። 46ቱም የክርስትና ስም የላቸው። ስለዚህ መስበር ማለት ምን ማለት ነው? እነዛ አካላት ናቸው ባሌ ድረስ ሄደው ሽብር ሊፈጥሩ እንደሚፈልጉ መንግስት የነገረን። እነዛ አካላት ናቸው አርሲ ድረስ መጥተው እያሸበሩ እንደሆነ መንግስት የነገረን። ይህንን እኮ ያኔ ከህወሓት ጋር በነበረው ጦርነት በደንብ ተተንትነው አልፏል። በነገራችን ላይ ጊዜ ይከልላል እንጂ እውነት አይደበቅም። የዜግነት ተዋረድና ባለቤትነት ይላል። እንግዲህ እስልምናውን ባለቤት አላረጋችሁትም፣ ሌላውን ባለቤት አረጋችሁት ማለት ነው። እንግዲህ ኦርቶዶክሳዊ ባለቤት የሆነበትን ሀገርና ስፍራ ህጉ የሚከበርለትን ቦታ ጥቀሱልኝ እስኪ። ህግ እውነት ቢኖር መታሰር ያለባቸው ተሳዳቢዎች በጣም ብዙ ናቸው።
የትርክ ቁጥጥርና የሚዲያ ዝምታ አለ። ቤተ ክህነት ታሪክና የባህል ጥበቃ በሚል ሽፋን ትሰጣለች አለ እና አክሱም ጽዮንን ነው እንዴ መስጊድ ለማድረግ የፈለጋችሁት? የእናንተ ፍላጎት ታሪክና ባህል ጥበቃ ካላችሁ እውነት ቤተክርስቲያን ባህል እንደምትሰራ ታሪክ እንደምትሰራ አታውቁም? አታምኑበትም? የእናንተ መስጊድ ይሄን አይሰራም እንዴ? ይሰራል እኮ። ስለዚህ ታሪክና የባህል ጥበቃዋ መቆም አለበት ነው መልእክቱ። ቤተክርስቲያን ስርዓቷን ታቁም እና አክሱም ጽዮንን መስጊድ ማድረግ ፈለጋችሁ? ይሄን ላንተና ላንተ መሰሎች ነው የምናገረው። ታሪክ መሰረዝና መጤ ማድረግ አለ። ነግሬያችኋለሁ። እስካሁን የገለጽኩላችሁ ኦርቶዶክሳውያን የተገደሉበት ስፍራ እዚህ ብቻ ነው። አማራ ክልልም ትግራይ ክልልም አለ። ልውሰዳችሁ፣ አማራ ክልል ላይ ልውሰዳችሁ። ክርስቲያን በመሆናቸው የተገደሉበት ስፍራ ልንገራችሁ። አጣዬ መስመር ላይ ለ13 ጊዜያት ያህል ጦርነት የተከፈተው ማንን ለማጥፋት ነበር? ክርስቲያኖች ሂዋው መጠላጣያ ጣቢያ ውስጥ ከደብረ ብርሃን ውጭ ያሉት መጠላጣያ ጣቢያዎች ስንት ኦርቶዶክሳዊ ነው ያለው? 99% በሙሉ ኦርቶዶክሳዊ መጤ አድርገው አፈናቅሎ ከዛ በኋላ ግን የምንወቀሰው እኛ፣ የምንበደለው እኛ፣ የምንሞተው እኛ፣ የምንመረረው እኛ። ጉዳዩን የመንግስት አካል ፈጽሞት የምትከሰሰው ቤተክርስቲያን ነች። ድር መመዘኛና የመካ ሰበብ ይመጣል ይላል። የህግ መራጭነትና የህገ መንግስቱን የወረቀት ብቻ ላይ ነው እንጂ በተግባር ሌላ የለም የሚል አፈረጃ አለ። እሱን ከመንግስት ጋር ተነጋገር። ተበዳዩን ወንጀለኛ የማድረግ ሂደት ማለትም ገልብጣው በዳዩን ተበዳይ ማድረግ ብለን እናነበዋለን። በመላው ኢትዮጵያ እየተከናወነ ላለው ጉዳይ በዳዩን ተበዳይ ማድረግ ነው የምንለው። አሁን ለማድረግ የሞከርከው አንተ እሱ። እኛማ ተበድለንም ተከሰንም ታስረንም ተወቅሰንም ተቀምጠናል። ለስላሳ አፓርታይድ የሙስሊሞችን በደል ሌሎች ኦርቶዶክሶች አለማውገዛቸውና መግለጫ አለማውጣቱ አይደለም። እኛ እኮ መበደላችሁ አይደለም ተገድለን ነው እናንተ መግለጫ የምታወጡት። ተበድለንም አታወጡም፣ ታስረንም አታወጡም፣ ቤተክርስቲያን ተቃጥላ እኮ አታወጡም እናንተ። እኛ ስለሚሞቱት ነፍሳት ነፍስ ይማር እንላለን፣ ከዛ ውጭ አንልም። እናንተም ያንን ነው የምታደርጉት እና ቤተክርስቲያንን ቅዱስ ቅዱስ እንድትጫወትላችሁ ትፈልጋላችሁ ለእናንተ እና አክሱም ላይ መስጊድ እንዲሰራ ትፈቅዳለች አትፈቅድም? ፈቃድ እንድትሰጥ ትፈልጋላችሁ። ሲጀምር እስኪ አዲስ አበባ ላይ መስጊድ ለመስራት ፈልጉ። ማንም የምታስፈቅዱት? ከንቲባ ጽሕፈት ቤት፣ የሃይማኖት ተቋማት ጉባኤ። ቤተክርስቲያን ነው የምትጠይቀው አይደለም። አክሱም ላይ ሂዱ፣ የሃይማኖት ተቋማት ጉባኤ የለም እንዴ? አሁን የሄዳችሁት ማጋ ነው? ፕሬዚዳንቱ ጋር። ስለዚህ ለምረው ቤተክርስቲያን የማትጠይቁት የነበረው? ቤተክርስቲያን ፖሊስ አዛዥ ናዛዥ ብትሆን ለምን ቤተክርስቲያን አትጠይቁም ነበር? አምታችሁ ደግሞ ከአክሱም አዲስ አበባ ታመጣላችሁ። የክርስቲያን ጥቃት መግለጫ አታወጣም ቤተክርስቲያን። አለማወገዛቸው ደግሞ ጥቃት ከሚደግፍ አታስስም። ስለዚህ የኢትዮጵያ ኦርቶዶክስ አፓርታይድ እንለዋለን አልከ። እየሞትንም እየተገደልንም ስም የሚሰጠን ለኛ። ለማንኛውም የሃይማኖት ተቋማት ጉባኤ፣ የእስልምና ምክር ቤት፣ በጣም ጥሩ እስልምና እምነት ተከታዮችም እነዚህ ማህበራዊ ሚዲያ ላይ ያሉት ነገሮች በሙሉ ገልበጣችሁ ስታነቡት ቤተክርስቲያናችን ተበድላለች፣ ተገፍታለች፣ መሮናል፣ ከፍቶናል። እኛ ሚዲያ ላይ ስላለን እየጮህን ነው። መሮት አንጀቱ አሮ በደል ከፍቶት መሞት ሰልችቶት መሰቃየት መገፋት ከብዶት ያለ ኦርቶዶክሳዊ እያንዳንዱ ቤተክርስቲያን አለ፣ እያንዳንዱ ደብር አለ፣ እያንዳንዱ ሰፈር አለ፣ እያንዳንዱ ሀገር አለ። እናትና አባቶቻቸው ተገድለው ጳጳስ የሚያሳድጓቸው ልጆች አሉን እኮ። ይሄንን የጻፈው ልጅ ሀገር ላይ ነው ያለው፣ የተወለደበት ስፍራ ላይ ያለ። አባትና እናት ተገድለውባቸው ጳጳሶቻችን ልጆቻቸውን ያሳድጋሉ። ካህናቶቻችን ነፍስ አባቶቻቸው ልጆቻቸውን ያሳድጋሉ። ማን ተናገረላቸው? የእስልምና ምክር ቤት በዚህ ጉዳይ መግለጫ አውጧል እንዴ? አንልም። ሲጀምር ይሄ የመዋቅር ድጋፍ ስላለው በመዋቅሩ ድጋፍ ሰበብ ቤተክርስቲያንን የአፓርታይድ አራማጅ በማለቱ ምክንያት ስም የማጠልሸት ወንጀል መከሰስ ያለበት ህግ ቢኖር ህግ አስፈጻሚ ቢኖር ህጉ አለ።
ህጉን አስፈጻሚ አካል ቢኖር ይሄ አካላት ወይ ደግሞ እነዚህ የሚፈጽሙ አካላት መጠየቅ ነበረባቸው። ላሳያችሁ እነሱን አካላት የሚደግፉትን አካላት እነዚህን አካላት ራሳቸው ሲወቅሳቸው ስማቸው ከራሳቸው በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ወንድሙን ገሎ ሚስቱን ባሪያ ናት ብሎ የሚጠቀመው ዋሃብያ በስተቀር የለም። ዋሃብዮች ማለት የፖለቲካ ተቃዋሚ ሳውዲ አረቢያ ያቋቋመች ራሱ አሁን ያለፈበት ፋሽን ነው። ይሄ ነገር ይውጣልን ብሎ የከለከለችበት ጊዜ ኢትዮጵያ ሹርጉድ ማድረግ ዋሃብያ ማለት ይሄ ያለ አግባብ ነው። ትላልቅ ዓለም ትላልቅ የነሱ አዋቂ የነበሩት ትላልቅ ከሳውዲ የታወቁ ዋሃብዮች ምንድነው የዳሽ አስተሳሰብ ከነሱ የመጣ ነው። የአልሸባብ ኢትዮጵያ ህዝብ ላይ ፈንድ የተደረገ አሸባሪ የእምነት ቡድን አለ ወሃብያ ይባላል ብሎ እየነገረ በጣም ጥሩ። በዚህ ምክንያት የተፈናቀሉት ግን ላሳያችሁ ደብረ ብርሃን ላይ ወስጄ አጫጭሩን ቪዲዮዎች እነዚህ የተፈናቀሉ ናቸው። እነዚህ ትላልቅ እናቶች አሮጊቶች፣ ሽማግሌዎች፣ ህፃናት በብርድ ላይ በቆርቆሮ ቤትና በሸራ ቤት ተወጥረው ያሉት በጽንፈኛ ወሃብዮች በነፍሰ ገዳይ ወሃብዮች። ይሄ ቤተክርስቲያን የተቃጠለው የምታዩት ነዶ ነው። በከባድ መሳሪያ ተመቶ ነው የተመታው ቆቦ ነው። በከባድ መሳሪያ ጉዳት ደረሰበት። በሰሜን ቀሎ ሀገረ ስብከት በቆቦ ከተማ ቤተ ክህነት ስር የሚገኘው የደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን በከባድ መሳሪያ ጉዳት ደረሰበት። መቼ? ሚያዝያ 6 ዛሬ 9 ነው አይደል? ከ3 ቀን በፊት የተመታ። ያው ቪዲዮን ተመልከቱ። በከባድ መሳሪያ ተመቶ ሙሉ ንዋያተ ቅድሳት ፈርሷል። ቤተክርስቲያን ላይ ነው መሳሪያ የተተኮሰው። እንትና ተኮሰው አይደለም። ቤተክርስቲያን ግን ጥቃት ላይ ነች። በአደባባይ ነው የምንነግራችሁ። በእናንተ ማህበራዊ ሚዲያ ጥንቷ የነጃሺ ሀገር የአሁኗ የዝሙት ከተማ አክሱም ብላችሁ ነው የምትለጥፉት። እኛ ቅድስት እንላታለን፣ እናንተ ዝሙት በሏት። ላሳያችሁ ሌላኛው የእምነት ፍረጃ ደግሞ ላሳያችሁ። ይዋት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኙ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን ሌላኛውን ላሳያችሁ። ይሄኛው ልጅ ፓስተር ሱራፌል ይባላል። ቤተክርስቲያን የዘፋኞች ዋሻ መሆን የለባትም በሚል በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ መልእክት እያስተላለፈ። ሌሎች መልእክቶች አሉ። አርያ ሚዲያ ላይ ጠብቁኝ፣ አቀርብላችኋለሁ በዝርዝር። አያችሁ፣ ነውራችሁን ቤተክርስቲያን ላይ ነው የምትተፉት። በደል የምትሰሩት ነገ ቂም የምትዘሩት ቤተክርስቲያን ላይ ነው። የምትሰብከው ወንጌል የምትቀበለው ስጋ ወደሙ እንጂ ቤተክርስቲያን የፖለቲካ አጀንዳ አለች። እናንተ ሃይማኖት ሳይሆን የተሸከማችሁት ፖለቲካ ነው። ከፖለቲካችሁ ዞር ብለን አንፈልጋችሁ። ሃይማኖታችን እናምልክበት። እረፉ፣ ተው። የዛሬው ቆይታ ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርብኩላችሁ። በቴዲ ምክንያት ነው እንግዲህ እየዘለፈንና እየሰደበን ያለው።
ቴዲ ስለዘፈነ የሐሙሱ ፈረስ ዘፈነ ቤተክርስቲያን አታስጠልለው ብሎ እየሰደበን ቤተክርስቲያን እየሰደበ ቤተክርስቲያን ቤተ ክህነት በፓትሪያርክ የተፈረመ በሊቀ ጳጳስ የተፈረመ በዋና ስራ አስኪያጅ የተፈረመ ዘፈን አውጣ የሚልና ድጋፉን ዘፈኑን በቅዳሴ ያጀበችው ይመስል ቤተክርስቲያን ይሰድባል። በነገራችን ላይ ዘፋኝ የእስልምናም የክርስትናም የፕሮቴስታንትም የኦርቶዶክስም የእስልምና እምነት ተከታዮችም ዘፋኞች አሉ። አንዱን ላንሳላችሁ። ቴዲ አፍሮን በዚህ ያነሳውና አንደኛ ቶኪቻው፣ ሁለተኛው አለማየሁ ሪፖ ዘፋኝም ዘማሪም ናቸው። ለነሱ ግን አይመለከታቸውም። ቴዲ አፍሮ ላይ ወጣ ሲል ፖለቲካ ነው እናንተ የምትሰሩት እንጂ ሃይማኖታችሁን የምትሰብኩ ቢሆን ኖሮ ልጆቻችሁን ታድኑ ነበር። አይቻልም። ሰው ፍላጎቱ ነው፣ መተዳደሪያ ነው፣ መኖሪያው ነው። እሱ የራሱ ፍላጎት ነው። ኃጢአት ጠፍቶ አያውቅም። እንኳን እኛ እያለን ክርስቶስ የመጣ ጊዜ እኮ ኃጢአትን መስራት ያቆመ ሰው አልነበረም። ይቅር በለኝ እያለ ንስሐ እየገባ ነው የሚኖረው። ከዛ በኋላ እንደሱማ ቢሆን ይሁዳ አጠገቡ የነበረው ይሁዳ ሐዋርያው እኮ ባልካደ ነበረ። እነ መሐመድ የሚባሉ አርቲስቶች ዘፋኞች የሉም አሉ አይደል? ሰሞኑን አቤል ወንድሙ ነው አቤል የሚባል አንድ ዘፋኝ አቀናባሪ ነበር። ልጅ ሙሉ ወንጌል አሳድጋኛለች መሰረተ ክርስቶስ ሙሉ ወንጌል አሳድጋኛለች አሁን ለኢየሱስ ነው የምዘምረው ያለው ልጅ ዘፋኝም ዘማሪም ነበር አለ። እና ቤትህን አጽዳ ወዳጄ። የራስን ትልቅ ግንድ ትተህ የሰው ስንጥራት ትመልከት። ልጁ በሚድንበት ይድናል። እኛ ስለ ዘፋኙ ቅዱስ ነው ምናምን ልንላችሁ አይደለም የመጣን። ቤተ ክርስቲያንን ግን በምዕመኖቿ የግል ፍላጎትና ስራ ህይወትና ኃጢአት ቤተ ክርስቲያን አትከሰስም። የከሰስከው እሱን ስለሆነ ነው። ቅዱስ ሲኖዶስ አጽድቆለት አይደለም ዘፈን የሚያወጣው። የናንተ ወንጌላውያን ህብረትም ዘፈን አጽድቃችሁ የምታወጡ ከሆነ ንገሩ። የአቤል ሙሉጌታንም የቶኪቻውንም የአለማየሁ ሪፖንም ሌሎች ዘፋኞችንም የነዘሪቱንም የሌሎቹንም እናንተ ማውጣት ትችላላችሁ። አይመለከተንም። የግለሰብ ኃጢአት አይደለም ጉዳያችን፣ መዋቅራዊ ስርዓት ነው። ስለዚህ ቤትህን ተች። እኛ ያለንልህ መልስ እንሰጣለን። ጳጳሶቻችን ለዚህ ጉዳይ ወጥተው መልስ አይሰጡም መቼም እያለንላቸው። ሰናይ ቀን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን
አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።